ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢቢኤስ ቴሌቪዥን ሳምንታዊ የንጮት ፕሮግራማችን ተጀምሯል። ዛሬም እንደተለመደው አዲስ እንግዳ ይዤላችሁ መጥቻለሁ። ካፍታ ቆይታ በኋላ እንመለሳለን። ከኢቢኤስ ቴሌቪዥን ሳምንታዊ የንጮት ፕሮግራማችን ለዛሬ በእንግድነት ይጋበዘላችሁ አዲስ እንግዳ ነው። ለአሜሪካም ለኢቢኤስም እንዲሁም ለእናንተም እንግዳችን እንኳን ደህና መጣ። ኮሜዲያን በረከት በቀለ ወይንም ፍልፍሉ እንኳን ዌልካም። ሰላም ነው ሆይ? አለሁልሽ። እንዴት ነሽ ትግስት? አለሁ። አሜሪካ እንዴት አገኘው? ያው ቁጭ ብላ ነው ያገኘኋት። ቁጭ እንደጠበቅካት? አዎ በጣም ጥሩ ሀገር ነች። ዛሬ አንተ ብቻ አይደለህም የመጣው፣ ቤተሰቦችም እንግዶች ናቸው። አዎ እኔ አይደለም ተመልካቾች እዚህ ጋር እንዲያውቁት የሚገባው እኔ አይደለም እዚህ ጋር ፎቶን ያስቀመጥኩት ራሱ ነው። ራሴ ነኝ። ለምንድን ነው ያስቀመጥከው? ያው ባለቤቴና ልጄ ናቸው። ወደዚህ ስመጣ አብረን ካልመጣን ብሎኝ ነበር። እሺ መጓጓዣ ውድ ስለሆነ ይኸው አሁን በዚህ መጥቷል። ሄደናል ብለው ለማውራት ያመቻል። ዘንድሮ ልጅ ደግሞ ባህሪውን ታውቂያለሽ አይደል? ስለዚህ አሜሪካ ደርሰን መተናል ነው የሚሉት እነሱ። የዘንድሮ ልጅ ያው እንደምታውቂው አስቸጋሪ ነው። የድሮ ልጅ በእኛ ሰዓት የእናቱን ጡት ጠብቶ ነው የሚያድገው። እሺ ያሁን ልጅ አባቱን ኪስ ነው የሚጠባው። ሬት አንቀባው ኪሳችንን። ስለዚህ ሄደ ነበር ከተብለሽ ታስረጃዋለሽ። ለዛ ነው ያመጣው። በጣም ለማንኛውም ዛሬ ከተመልካቾች ጋር ሆነን ብዙ እንስቃለን፣ እንጫወታለን። እንኳን ወደ ንጮት ፕሮግራም በሰላም መጣ። ኢቢኤስ የዛሬ አመቱን ሲያከብር ከተወሰኑ ወራቶች በፊት አመት የተመሰረተበትን አመት ሲያከብር እዛ ኢትዮጵያ ሆነ ካስቴት ሰጥተህ ነበር። ታስታውሳለህ? አዎ አስታውሳለሁ። ቃል የገባውን ይዘመታል። ያው እዚህ ሀገር እንግዲህ እንደ ሀገሩ ይለያያል። ኪሴ ማጥለያ ሆነ እንዴ? ያው እዛ 20 ሳንቲም ነበር ያልኩት። ቃል የገባው እዚህ በዶላር ብሎናልና $1 ሰጠህ ማለት ነው። ኢቢኤስ ተቋቋሙ። በጣም እናመሰግናለን። ከላው ላይ የፈለጋችሁትን የጎድና አጥንት ምንም እያዘዛችሁ። በጣም አመሰግናለሁ። ለማንኛውም አመታችን ስናከብር በጣም እንደምትወደን ነግረህን ኢቢኤሶችን 20 ሳንቲም ልስጣቸው ይብለ ነበር። እንግዲህ መውደድን ልትገልጽ እንደመጣ ስንት ሳምንት ሆነ ከአሜሪካ ገባ? ሳምንት ሆነ እንደመጣ። በቀጥታ ወደ ኢቢኤስ ስለመጣ በጣም ደስ ብሎናል። እኔም እናንተን እየጠበቅኩ ነበር። ስላገኘኋችሁ ደስ ብሎኛል። ምን ተሰማህ ግን አሜሪካ ስትመጣ? ብርድ እሺ ከኢትዮጵያ ስትነሳ? ከዛ ስነሳ ያው እንደጠበቅኩት አልነበረም። ያው ፕሌን ላይም ብዙ ነገሮች እየገጠሙኝ ነበር እና አስቸጋሪ ነበር። ብቻ የመጀመሪያ ጉዞ ነው። ፍልፍሉ ከኢትዮጵያ ወጥቶ አያውቅም ነበር የተባለው እውነት ነው አይደል? አዎ እንደ ሴም ካርድ ከሀገር ወጥቼ ሰርቼ አላውቅም። ዋሊያ በይ ኢትዮጵያና አካባቢ ክፍለ ሀገር ምናምን ትዞር ነበር አቃለው። ለመጀመሪያ ሲሳካል ደግሞ አሜሪካ ሆነ። በጣም ደስ ይላል። ይሄ ትልቅ እድል ነው አይደል? ከመጨረሻው ወደ መጀመሪያው ሄዱ። ስለዚህ አሁን ከዚህ በኋላ ብዙ ሀገሮች ይጠብቀዋል። ይጠብቁኛል። ካሁን በኋላማ ያው ካሰሬ ከሸዋ ኢንተርቴይንመንት ጋር ብዙ አርተናል። ብዙ ሀገሮች እዚህ አሜሪካ ብዙ ትዞራለህ? አረ ቤት ለቤትም እሰራለሁ። ገና ቤት ለቤትም ነው የምሰራው። እስኪ አንተ ስላንተ ብዙ ሰው የሚያውቀው በተለያዩ ቪዲዮዎችህ ነው የምትሰራቸው። ቀልድ ለየት ይላሉ። እኛ ሀገር በእርግጥ እጅግ በርካታ ኮሜዲያኖች አሉ። ሁሉም የየራሳቸው ስታይል አለ። ያንተ ስታይል ደግሞ ለየት ይላል። ከተሳሳትኩ ታርመኛለህ። ብዙ ጊዜ የምትጫወተው የጅልን ገጸ ባህሪ ነው አይደለ? የጅልና በዝቅተኛ ኑሮ ላይ ያለን ሰው ወይንም የጅል የሆነ ተፈጥሮ ያለውን ሰው ነው ተላብሰ የምትጫወተውና እስኪ ስለ አስተዳደግ ጀምራ አውራኝ። የምን ሰፈር ልጅ ነክ? አስተዳደጌ ያው እንንተና ሰፈር ነኝ። ቺቺኒያ ይባላል። ወደ 22 ቺቺኒያ ሰፈር ልጅ ነክ? እዚህ ያሉ መጠጥ ቤቶች ናቸው ኮትኩታ ያሳደጉ። እሺ የዛ ሰፈር ልጅ ነው? እዛ ሰፈር ነው ተወልጄ ያደግኩት። ብዙ ቺቺኒያ ስለ ቺቺኒያ መጽሐፍቶች ሁሉ እንደተጻፈ አውቃለሁ። ለየት ያለ ሰፈር ነው። እንዴት ነበር እስቲ አስተዳደግህን ምናምን ንገረኝ። አስተዳደጌ ያው ባንቀልባ ነበር። ተዘልከው ታዝዬ ነው ያደግኩት። ያው ወደዚህ ድልም ሲመራኝ ይሆናል። ያው ኑሮሽ ራሱ እዛ አካባቢ በጣም ያስቅ ነበር። እኔ ከትንሽነቴ ይመስለኛል እንትን ስል እኔ አሁን አስተዳደጌ ያው እንደማንኛውም ከዳ ቤተሰብ ነው ተወልጄ ያደግኩት። ግን ከእድገቴ አያቴ ነች ያሳደገችኝ። ማረሰው አንድ ልጅ ሆኜ 3 አመት ሆኜ የበርሜል ታውቂያለሽ? የዱቄት በርሜል ነበር አሉኝ ጓዳ። እና ቋንጣ ተሰቅሎ
ከዛ ነው ሆዴ ራሱ የጀመረኝ እና ቋንጣ ልሰቅል ላወርድ በርሜልና በርሜል ዳር ረግጬ እንግዲህ ላነሳሰል ላነሳሰል ዱቄት ውስጥ ገባው እና ቀበሌ ምናምን አመልክተው ነበር ስፈልግ ማታ ስጮት ያስኩኝ እዛው ዱቄት የምርህን ነው የምታወራኝ? ይቀልድ ነው ሲከፈለኝ ነው የምቀልደው ትግል ጃንኩ ነገር ነው እና እድገትሽ እንደማንኛውም ሰው ነው እንደማንኛውም ኢትዮጵያዊ አድግ ያለው ያው እዛ ሰፈር ነው ያደግከው? ትምህርት ቤት የት ነው የሄድከው? ትምህርት ቤት መጀመሪያ የኔታ ጋር ነበርኩኝ። የልማ ቄስ ትምህርት ቤት በርካታ የኔታዎች አሉ ኢትዮጵያ ውስጥ። የልማ ይባላል። እኛ ሰፈር የኔታ ብቻ ሳይሆን እሜታም ነበረች፣ ሴትም አስተማሪ ነበረች። ቄስ በሽሮፕ ዕቃ በሽሮይን ምናምን ይዤ ነበር የተማርኩት እና ያው ከዛ ከፍ ስል ምስራቅ ድል ወይም መካነ ኢየሱስ ትምህርት ቤት ነው የተማርኩት። እና ከ1 እስከ 8 እዛ ስማር ሁሌ አንደኛ ነው የምወጣው። በምን ስንለቀቅ አንደኛ ነበር የምወጣው። ሁሌ ማንንም ጠይቂ ካላለ እናቴ ትሙት እውነቴን እኔ መስራት አልቻልኩም። እየጠጣሽ ተጫውቲ ውሃ ያጫውታል እኮ እንዴት ነው መስራት የምችለው? ትክክል መልስ አይደል እንዴ ሰጣውት? ትክክል አይደል እንዴ መልሴ? ትክክል እኮ ነው መልሴ። ማንንም ጠይቂ። እኔ ከትምህርት ቤት ዱላ ነው ያተረፍኩት፣ እውቀት አይደለም። ሁሉም ሲቀጠቀጠኝ ወይ ጉዴ ፈላ። በማር ደህና ቦታ አልሆንም ነበር እንዴ? ሰው መሳቂያ ሆን ነበር። ፍልፍሉ ግን ባደክበት ሰፈር አካባቢ ከህፃንነትህ መቼም ተሰጠው ይኖራል ብዬ ገምታለሁ። እንደዚህ የማሳቅ ተሰጠው ማለት ነው። እንደዚህ ትሞክር ነበር ሰፈር ውስጥ ፋሚሊ ውስጥ? ያው ከቤተሰብ ውስጥ የምትይው ያው እኔ አያቴ ነች ሞዴሌ ብዬሻለሁ። ወንድምና እናት አልነበረ? ወንድምና እህቶች አሉኝ። ግን አንተ ለብቻ ያደከው አያቴ ጋር? እኔ አያቴ ጋር ነው ያደኩት። እሺ ለዛ ነው እና ያው ከዛ ይመስለኛል አያቴ ናት ሞዴል ስትለኝ አያትም የማሳቅ ተሰጥኦ አላቸው? በጣም እንዴት አይነት? በጣም ነው የምታስቀው አያቴ። እኔ ከሷ ነው ብዙ ነገር የወረስኩት። እንደው በተለየ መልኩ ግን ሰፈር ውስጥ ያየኸው ወይንም በቃ እንደዚህ የተለየ ነገር ያሳደረብህ ሰው አለ? እንዴት ያሳደረብህ ማለት እንደዚህ ወደ ቀልድ ወደ ኮሚክነቱ እንድትገባ ያደረገ? አዎ በትምህርት ቤት መምህራኖች እና ደግሞ በዚህ ሰፈር ውስጥ ከፍ ካልኩ በኋላ በዚህ በቀበሌ በማህበር ምናምን እንትን ስንል እሱ ወደዚህ እንድገባ አድርጎኛል። የሰው መሳቂያ እንደሆነ አድርጎኛል። አንቺ ነው ጥርስ የተሸረፈው? እሱ ልጅ ሆኜ ነው። ስንት ዓመት ልጅ ነህ? እድሜን እንኳን እኔም ቤተሰብ እድሜ ራሱ እኔን ጠይቆኛል። እድሜ ስንት ነው ብሎ እድሜ ጠይቆኛል። ትንሽ ሆኜ ነው። ጎረቤቴ ቴዲ የሚባለው ልጅ አለ። ከሱ ጋር በርኖስ እያሸን በግንባር እንጋጫለን እና ያው ድድብናችንን ልናስፋፋ ነው። በዛ ጊዜ ለምን ትይዋለሽ እና ሙሉ በቃ ራሱን ያመመው ሙሉን እንዲያጸዳ ነበር። እና በዚህ ደደባናት እየሄድኩ ስከተክተው ሽል ሲለኝ ከአየር ላይ ሉፍታንዛው እንኩኝ ጥቁር ድንጋይ ላይ። ከዛ ጥርስ ወለቀ። ግማሽ ነበረች። እድሜህን አታስታውሰውም? በወቅቱ ምን ያህል አካባቢ ትሆን ነበር? ትንሽ ወደ 8 ዓመት ምናምን። እሺ እንደዚህ ይሆን ነበር። ተሰበረች እና እኔ ማለቅሰው ለጥርሴ መሰበር ሳይሆን እማዬ ትቆጣኛለች የታረከው ብላኝ ብዬ ስንፈልግ ሽራፊው ጠፋ። እሺ ለካ እዚህ ውስጥ ተሰንቅሮ ነበር። ቀጭ ይል ነበር። ከዛም እንዳትቆጣኝ በማስቴሽ በምን ሞከር ነው ልናጣብቀው አልተሳካም። እኔ ቁም ነገር እያወራ እንደሆነ ጫት አልገባኝም። የምሬን ነው የማወራሽ። እሺ እና አልተሳካም። ከዛ አንድ ቀንም እንዲወደኩ የወላቀውን ይቀር በቃ ወለቀ። ግን አስተዋጽኦ እኮ አድርጎልሃል ሸራፋ መሆን ራሱ። እንዴት በቃ ሰዎች እንዲሳዩ እንዲስቁ እድል ከፍቷል ማለት ነው። አረ የኔ ፍንጭት ነው። ያሁን ያንቺ ፍንጭት ነው አይደል? የኔም ያው ፍንጭት ነው ላለው ሰው ግን ግጭት ነው እያለ አስቸገረኝ። በርካታ ዓመታት ላይ እምልህ በቪዲዮ በምን እየሰራ እንደ ሌሎቹ ኮሜዲያኖች ጎልተ ለመውጣት እድሉን አላገኘህም ነበር ብዬ ገምታለሁ። ግን ትሰራ ነበር ትንንሽ ስቴጆች ላይ እንዲሁም ደግሞ የቪዲዮ ክሊፖች ላይ። ለምንድን ነበረ እንደ ሌሎቹ ኮሜዲያኖች በተለያዩ ትልልቅ መድረኮች ምናምን ለረጅም ዓመታት ያልሰራው? ይህን ስራ ከጀመርኩ በኋላ
እንደሚመስለኝ በመጀመሪያው ካሴት ነው እኔ የወጣሁት መሰለኝ ትዝታና ጨዋታ በሚባለው። ከዛ በኋላ ለትንሽ ጊዜ ወደ መድረኮች ሄጄ አላውቅም ነበር። ለምንድን ነው? በቃ እኔ አቅሜ የቪዲዮ ላይ ምናምን ነበር የሚመስለኝ መጀመሪያ ላይ። ከዛ በኋላ ግን እጅግ ብዙ መድረኮችን ሰርቻለሁ። ብዙ መድረኮችን ኮሜዲያኖች ነበሩ። አንተ ገና ታዋቂ ባልነበርክበት ዘመን እነ ክበበውም ሆኑ ሌሎች ኮሜዲያኖች ታዋቂ ነበሩ። ትመለከታለህ እነሱ? አዎ እመለከታለሁ። ትንሽ እንደ ዘፈን አይደለም አይደለ? የኮሜዲ ህይወት ከባድ ነው። ከባድ ነው። በጣም ከበድ ይላል። አዎ ሰው ማሳቅ ከባድ ነው። በተለይ ምስራቅ አፍሪካ ላይ ማሳቅ ከባድ ነው። ለምንድን ነው? ችግሩን መቆስቆስ ይሻልሻል። ችግርሽን ከቆሰቆሱት ታለቅሻለሽ። ማሳቅ ከባድ ነው። አንተም ብዙ ጊዜ የምትሰራቸውን ቀልዶች ስመለከት ሞር የሚያደሉት ወደ ዝቅተኛውን ቤተሰብ ዝቅተኛውን ኑሮ ችግሩን ነው። ያው እንደኔ አስተሳሰብ ቀልድ የሚፈጠረው ከሀዘን ሲብስ ነው። አሁን ለምሳሌ እንደዚህ የቻርሊን አንድ ሾው ምናምን እንደዚህ ሙቪ ካየሽ የሆነ ልጅ ተጥሎ አየ። ያንን ልጅ ለመጣል የሚያደርገው ነገር ያስቅሻል አይደል? የማያውቀውን ልጅ ነው በር ላይ አምጥተው ጣሉለት እሱን ለመጣል። ከሚያሳዝን ነገር ሲያልፍ ነው ቀልድ የሚፈጠረው። ስለዚህ አንተም እንደዛ በማሰብ ነው መሰለኝ። ለማንኛውም እስቲ ለተመልካቾች አንድ ከሰራሃቸው ስራዎች አንዱን እንጋብዝና ተመልሰን ደግሞ እናወራለን። የትኛውን እንጋብዝ? አንቺ መረጥሽውን ጋብዥልኝ። ጥሩ እንግዲህ ተመልካቾቻችን ከፍልፍሉ ስራዎች አንዱን እንጋብዛችሁና ተመልሰን ወደ ጨዋታችን እንቀጥላለን። አብራችሁን ቆዩ።
ተመልካቾቻችን በመከታተል ላይ የምትገኙት የኢቢኤስን የንጭት ፕሮግራማችንን ነው። ዛሬ እንግዲህ ከፍልፍሉ ጋር በጣም እየሳቅን ነው፣ እናንተም እየተዝናናችሁ እንደሆነ ተስፋ አድርጋለሁ። እስቲ ፍልፍሉ ስለ መድረኮች አውራኝ። በተለያዩ ክፍለ ሀገር የአዲስ ኢትዮጵያ ማለት ነው በተለያዩ ከተሞች ትዞር ነበር። እስኪ የት ሀገር ዞርሃል? ለነገሩ ያልዞርክበትን መጥቀስ ይቀላል መሰለኝ። ያልሰራሁትን እስከ ጠረፍ ድረስ ነው የምሰራው። እዚህ ዳርፉልም አልተሳካልኝም እንጂ የትም ቦታ ሰርቻለሁ፣ ሀገር ውስጥ ሁሉም ጋር። እንዴት ነው እስቲ የምታገኛችሁ ተመልካቾች? ከሀገር ሀገር ተመልካች ይለያያል። ባይዘው ገና እናወራለን። እዚህም ዲሲም አንድ መድረክ ሰርተሃል። ስለዚህ እዚህም ያለውን ተመልካች ምን አይነት እንደሆነ የተወሰነ አይተሃል ብዬ ገምታለሁና ከሀገር ሀገር ተመልካች ይለያያል አይደል? እስኪ አስታውስልኝ የክፍለ ሀገሮችን ተመልካቾች። በጣም ሁሉም ደስ የሚል ነው። የኔ ሙያ ቃል የለውም። የምትሄጂበት ቦታ ላይ ሳቅ ትርጉም አይፈልግም አይደል? አንድ አይነት መንፈስ ነው የምታገኘው። አንተ ግን እስቲ አሁን ብዙ ሰዎች መጀመሪያ ደረጃ ስምህ በረከት በቀለ ነው። ሰው መስያቸው በረከት በቀለ ነው። አሁን ፍልፍሉ የሚለውን ስም ራስ ነው ያወጣው አይደለም? ስራ ላይ እየሰራን ያኔ በቀበሌ ምናምን እየሰራው ነው። እሺ ነገር ፈለፍል ነበርና አንዲት ልጅ ነች የልጅ ስሙ በቃ ፍልፍሉ ነው አለች። እሷ ናት ያወጣችልህ? ዋው! ከዛ በኋላ ፍልፍሉ ብሎ ቀረ። በዛው ቀረ። አሁን በረከት ብሎ ሲጠሩ ራሱ አትዞርም? አልዞርም። የዱቤ ስም ይመስለኛል። ፍልፍሉ ብለው ኦሬዲ ጸንቷል በሱ። እና እስቲ መድረክ ስትሰራ ብዙ ክፍለ ሀገር አለ እና እስቲ የነበረን ነገር አስታውሰኝ። የትኛው ነበረ ሞር ተቀባይነት የነበረ መድረክ? ያው ብዙ ሰራ የመጀመሪያ ጊዜ ከክፍለ ሀገር ቱር ማድረግ ስጀምር ልበል ከስለሺ ጋር ነበረ። ስለሺ ጋር ሻበራ ሞላ? ከሱ ጋር ነው የመጀመሪያ ደብረ ብርሃን ሄጄ ስራ የሰራሁት። እሺ እኔ መጀመሪያ ጊዜ ጥሩ አቀባበል አገኘው። ከዛ በኋላ ከኔ ኤፍሬም ታምሩ ጋር ሁሉም ሰው አወቀ። ሁሉም ሰው አወቀ። የመጀመሪያ ነች። ገና ሲዲዎች ምናምን መስራት አልጀመርኩም ያችን። ከሲዲ በኋላ ደግሞ ከኔ ኤፍሬም ጋር ምናምን ነበር የዞርኩትና ጥሩ ተቀባይነት አግኝቻለሁ ልበል። እና የሚያስደነግጠኝ አንድ መድረክ ነበረ ሐዋሳ ይሁን ባህር ዳር። የመጀመሪያ ጊዜ ነው እኔ ወደ ህዝብ እንደዚህ ወጥቼ አላውቅም። እና አሁን ፍልፍሉ ወደ መድረክ ነው ሲባል ህዝቡ ሲጮህ እኔ ደነገጥኩኝ። አልወጣም አልኩ። ለምን? ሊውላ ጩኸት ምንድነው ብዬ ለካ ከፍቅር ነው። ኦኬ አንተ ምን ነበር ያስደነገጠክ? እንዴ ሁላ ጩኸት ወይ ይሰቀል ቢሉስ ብዬ ነው። መድረክ ላይ ግን ቀልደ ስትወርድ ነው ያ ያስቅ ምናምን ብለው አንዳንድ ነገር ተወሮሮብህ አያውቅም? አያውቅም በፍጹም። የትም የሰራውበት መድረክ ላይ እንደውም ከኦዲየንሱ ጋር የምጫወተው ነገር ስላለ ምንም ነገር ተወሮሮብኝ አያውቅም። እንዴ አሁን ለምሳሌ ሰው የሚያደንቀው ፓርት አለ። ሰዎች የከሌ አኮማመክ ይሻለኛል ይላል ወይንም ከሌ አይመቸኝም የሚል አለ። መቼም ሁሉም ሰው ይወደኛል ብላ አታስብም አይደል? አድናቂ ይኖራል፣ የማይወድ ይኖራል ምናምንና ደግሞ አንዳንዴ በተለይ ኢትዮጵያ በተለይ አዲስ አበባ መንገድ ላይ ስትሄዱ ራሱ ህዝቡ ደፋር ነው እንደዚህ ነገር ለመናገር። ምን አይነት ኮሜንቶች ምናምን ደርሰው አያውቁም? አይ ደርሰኛል። አንዳንዱ ዛፍ ያረግሻል ሳታስቢው ዘሎ ጉብ ይልብሻል። እና አብሬው ቦሰቴ ውስጥ ገብቻለሁ ትቦ ውስጥ። ከዛ ሳልወጣ ፊርማ የሚጠይቀሽ አለ። አንዴ ደግሞ የት ነው ከጓደኞቼ ጋር እየሄድኩኝ ከፊት ለፊት 4 ሴቶች ይመጣሉ። እና እነዛን ሴቶች እኔ አያቸዋለሁ። አንቺ ያውልሽ ፍልፍሉ ልጅቷን አቦሳቆሏት ልብሷን። ያውልሽ ፍልፍሉ ያውልሽ ግራ ገባት። እና እኔም ሸሚዜን አስተካክዬ ወደ እሷ ጋር ጠጋን። አንቺ ፍልፍሉ እኮ ያውልሽ ምናምን። ታዲያ ምን ላርገዋለች? አቀርቀር ያለፍኩ እና በብዛትም ያው ኮሜንት የሚሰጥሽ ብዙ አለ። በተለይ አሁን በመሰራው ስራ ላይ አብዛኛውን እህል ነገር ነኮች ስላሉት በጣም ምግብ ተወዳለህ ግን? አዎ ጆንያን የሚያቆሙ እህል ነው። ራስን ጆንያ እያረክ ነው። እና ያው እምትሰሪው ላይ ነው እንጂ ከሱ የተለየ የምትበይው ነገር የለም። እና አንዳንድ የህፃናት መድረኮች ላይ ምናምን ስራ ሰራለሁ። እና ስራ ሰራ ሙዚየም ላጥላጥ ኬኪንግ ግምጥ ምናምን እልና ወዲያው ህፃናቶችን እስቲ ኬክ አስገምጡኝ ምናምን እላለሁ። እና አንድ አራቱን ምናምን ገምጬ ጭውቷ ታልቃለች። የህፃናቶች ስራ ነው። ከዛ ከመድረክ ጀርባ ልብስ ስቀይር ቢያንስ 30 እናቶች ከመድረክ ጀርባ ህፃን ይዘው ህፃናቶቹ ያለቅሳሉ። ለምን? የኛ ልጅ ከማን ያንሳል ግመጥለት ዴኔ እኮ ጠግብ ያለው ስል አንተ ለክፋት ነው እንጂ ተጠግባለህ ምናምን ብለው ይሰድቡሻል።
ምትጠግቢ የሰው ዘራት መስያቸው አንተና ጥፋተኛው ምክንያቱም የትኛውም ስራ ላይ የምግብ ነገር ሳይነሳ አይቀርም በጣም በጥሩ ራሱ አይቻለሁ ብረድስት የፋክ ይሰራህበት ያው እኔ ከእህል ስራ አልጠፋም እህልና ሳንቲም አንድ ገጽታ ነው ምናምን የሚባል ነገር አለ ወደ አሜሪካ የአሜሪካ ጉዞ መቼም በጣም ያስቀኛል ብዬ ገምታለሁ ወደ አሜሪካ ስትመጣ ፕሌን ውስጥ የተለየ ገጠመኛል የመጣሃቸው ድምጻያኖች ነበሩ ሞዴሎች ነበሩ እስቲ አብረኝ እንዴት ነበር የመጀመሪያ ነው ፕሌን ውስጥ ገባ ወይስ ፕሌን ውስጥ ያው ሀገር ውስጥ በረራ ላይ ነበር አዎ እና እንደዚህ ረጅም ጉዞ ተጉዤ አላውቅም 10 ምናምን ሰዓት ነበር የኛው ጉዞ 10 ምናምን ሰዓት ነው በጣም ረጅም እሺ እንዴት ነበር እንዲሄድንበትን ወደ ላይ ብንሄድ ወሪት ፈጣሪን ማገኝ ይመስለኝ ነበር ይቀር እንዴት ነበር ጉዞ ያው አድካሚ ነው እኔም ብዙም የማውቀው ነገር የለም በዚህ ላይ ደግሞ ፈረንጆች ነበሩ ሆስቴሶቹ በቱርክሽ ኤርላይንስ ነበር የሚመጡት እሺ በእነሱ ነበር ያው ቋንቋ ችግር የለውም በደንብ አንደማመጥም እንደዚህ ብለን ነው የተጓዝነው እና እኔ ከሁሉ በጣም የገረመኝ ተገቤ ዘፋኝ መስፍን ነበር መስፍን በቀለ እሺ የሽንት ቤት አጠቃቀሙን በደንብ አስረዳኝ ነገር ሰምቻለሁ አስረዳኝ ብየው አሳየኝ እኔም ያው ሰው ነሽ የተፈጥሮ ህግ ነው ሽንት ቤት ገባሁ እሺ ከጨራረስኩ በኋላ ፍላሽ የሚለውን ነካ ተብያለሁ እሺ እሱን ስነካ በጣም ነው የደነገጥኩት እኔ ፕሌኑ ያፈሳል እንዴ ነው ያልኩት እና ደንግጬ እኔ በሩን ማናጋት ጀመርኩ ፕሌን ውስጥ ሆስቴሷ ሰር የጋራ ፕሮብሌም ትላለች እኔ ችግሬ የጣልኩት ነገር የት ሄደብዬ ነው አንዴ የጠፋብኝ አንቺ የወለደ አይጨክንም ስታይ ነው ደስ የሚለው ባንዴው ድራሹ እሺ እሱን እሱን አስታውሳለሁ እንዴ አልለመድኩም እንደ አይነት ነገር አልለመድኩም እኔ ሀገር የለመድኩት እንደዚህ በአራት ማዕዘን ሆኖ ቲውስት እየደነስኩ ነው ቁጭ ስታርጊ ውሃ እንዳይረጭ you like baby shake እንደዚህ ነበር የለመድነው ከዛ የከበደ ነገር አልቀጠመም ከዛ ፕሌኑ ላይ ትንሽ ጉዞ ላይ ችግር ነበር አሉኝ ምን አይነት ችግር ፕሌኑ የሆነ የቴክኒክ ብልሽት ነበረበት ብሎ እሺ እና በእኔ በኩል እንደዚህ ክንፉ ነበር የሆነ ነገር ሲወጣ ያሉና ይሄ ፕሌን በኩበት ነው እንዴ የሚሄደው ምናምን ለካ ነዳጅ እያፈሰሰልሽ ላይፋችን ሊበላሽ እና ሆስቴሶቹ ሲሯሯጡ ቺክን ስለዚህ ከለልሻሉ እኔ ድግሷ ያማረላቸው መስሎኛል ለካ ልንፈጠፈጥ ነበር እና በጣም ሰጋኝ ተፈጥፈጠን ደግሞ ቢነስረንስ ብዬ ከዛ አልሰማም ነበር አሉ ተፈጠረው እርግጠኛ ነኝ ከስታንቡል ተነስቶ ትራንዚት ስታንቡል ነበራችሁ ከዛ ተነስቶ የሆነ ሀገር ደርሶ ተመልሷል የሆነ ነገር ተጉዞ ተመልሷል ወደ ስታንቡል መልሶ ቦታ እየመረጠ ነበር አንተ ምግብ ስታዝ ነበር አሉ እኔ ምግቤን እያዘዝኩ ነበር ፎጣ ሰጥቶኝ እሱን ክንብነብ ብዬ ምግብ አዝ ነበር ያው ሳይስተካከል ቀረ ከዛ ደጓጓ ነው ሳንፈጠፈጥ እሺ ማለት የሰማው ነገሩ እኔ ስንወርድ ነው ፕሌኑ ሲያርፍ አምቡላንስ ምናምን እንደዚህ አሜሪካ ደረስ ካልመሰለም ነበር ፕሌኑ ሲያርፍ እኔ ጻመ በቃ ገብቻለሁ ብያለሁ እኮ አምቡላንሱ ምናምን ሲሯሯጥ እዚህም ብዙ ፈረንጅ ያደንቀናል እንዴ ብዬ ለካ ችግር ደርሶበት ነው አምቡላንሱ የሚሯሯጠው እኛን ሊያጅብ አይደለም እሺ ከዛ እንደገና ተነስተን በምሽት መጣ ጉዞውን ወደዚህ ሀገር ገባውልሻለሁ 3 ቀኑ ተጨበረበረብኝ እንደነዋላችሁ ነው ደናደራችሁ ማለቱ ግራ ገባኝ ከተነሳውበት ቀን ጀምሮ እስከገባ ምሽት ነው ያ ከዛ በኋላ እዚህ ደግሞ ስትገቡ ምንሽ ኢንተርቴይንመንት ልዩ አቀባበል አድርጎላችሁ ነበር በጣም እንዴት ነበር እሱስ በጣም ደስ የሚል አቀባበል ነበር ያው ጉዞ አድክሞናል ምን ብሎናል ከአበባው ጋር ሸዋ እያጎረሰን ቢቀበለን ጥሩ ነበር ምግባል ነበር ግን እንደዛ በተለይ ደካክሜ አበባ ሲሰጠኝ ሬሳ ሆንኩ ነው የሚመስለው ሌላ አበባ ጭኜ አስክሪንን ይዤ ገባው ከዛ በኋላ ያው ሀገሪቷን ምነው ሾው ኢንተርቴይንመንት በደንብ አየኋት እንዴት አየኸው እስቲ ንገረኝ አሁን ዲሲ ሁላችንም ምን ስለው ነገር አለ እዚህ ሀገር ከመምጣታችን በፊት ስለ ዲሲ የምናስበው ብዙ ነገር አለ አንተ እንዴት አየኸው እኔ በሁለት አይኔ ነው ያየሁት እንዴት አየኸው የምርት አገሩ እንደተጠበቀው ነው አሜሪካ እንዲህ ነበር የሚመስልክ አዎ ያው ተገምቻለሽ በፊልም የምትታዩ ነገር አለ እና ከመጣው በኋላ በቃ እኔ ደስ ነው ያለኝ ብዙ አበሾች እንዳንቺ እህቶቼን ወንድሞቼን ብዙ አግኝቻለሁ እና እዛ የሰሞት ሰው ሁሉ ወንት በቃ ሰው ሁሉ ስራ ላይ ስለሆነ
ሰው ሰላም የሚልህ የለም ብለውኝ ሰላምታ ጋዜጣን ይዤ ነው ራሱ የመጣሁት። ሰላምታ ሲያምረኝ እሱን እንዲላይ እና ሳያው ሰዎችንም ብዙ ሰዎቹ ግን ብዙ እንግዳ ተቀባይ ናቸው። በጣም የዲሲ ሰው በጣም ብዙ ሰው አገኘ አይደል? አዎ ብዙ ሰው አገኘ። የሙያ ጓደኞችንም እጅግ በርካታ ሰዎችንም እኔ እንደውም ክልል 15 መስሎኝ ነበር አይደል? በጣም በጣም አልመሰለ። በጣም ደስ የሚል አቀባበል ነው ያደረጉልኝ። ክበቦንም አገኘኸው? ክበቤንም አግኝቼዋለሁ። ወደ ኢትዮጵያ ተመለሰ መሰለኝ ሰሞኑን። ወደ ኢትዮጵያ ተመለሰ። እኔ ደግሞ ስራ ጀምሬ ስለነበር ለቤተሰቤ ዳጎስ ያለ ምን ሰላምታ ላኩኝ። ሰላምታ ልከላቸዋል። ስለዚህ ይደርሳቸዋል። እኔ ከአዲስ አበባ ስመጣ አጀንዳ ይዤ እኮ ነው ቁጭ ያልኩት ሰፈር። ምን የጫማ ቁጥር ስጽፍ አንዱ ስኒከር ይልሻል፣ አንዱ ስፒከር ይላል። እና ትወስድላቸዋል እንደ ሁሉ? አዎ ሁሉንም ፎቶ አንስቼ ወስድላቸዋለሁ። ኬት አመጣዋለሁ። እዚህ ካልተሰራ ምንም አይገኝም። ስለዚህ አሁን እንግዲህ ፎቶ ስማቸውን የተመዘገቡት ሰዎች ራሳቸው ያውቁታል። የመዘገቡት ነገር ፎቶ ይሄድላቸዋል። ይደርሳቸዋል። የብር ችግር ያለባቸውን በኮፒ ሁሉንም እኛ እናዳርሰዋለን። ሁሉም ይደርሳቸዋል። ለማንኛውም ፍልፍል አሁንም ወደ ሰራው ስራ እንሂድና ተመልሰን ተመልሰን እንገናኛለን። ተመልካቾች ፋታ እንስጥ። ልጆች በሰካራም ዙሪያ ይወያያሉ። አንደኛው ወጣት አንድ ሰካራም ከሰከረ እንደ 3 ነው የሚታየው ይላል። አንደኛው ደግሞ በፍጹም ሰው ከሰከረ አንድ ሰው እንደ 2 ነው የሚታየው እያሉ ሲከራከሩ አንድ በጣም የሰከረ ሰውዬ ወደ እነሱ ይመጣል። በጣም እድለኛ ነህ ወንድማችን፣ ይኸው ባንተ ዙሪያ ነበር የምንከራከር። ምንድነው የሚያከራክራችኋል? ሰው ሲሰክር 2 ነው መስሎ የሚታየህ ወይስ 3 ሲል፣ ለዚህ ነው 6 ሆናችሁ የመጣችሁት። ከኢቢኤስ ቴሌቪዥን የንጮት ፕሮግራማችን ነው በመከታተል ላይ የምትገኙት። የዛሬው የንጮት እንግዳ ደግሞ ኮሜዲያን በረከት በቀለ ወይንም ፍልፍሉ ነው። ዛሬ ከሱ ጋር ነው ቆይታን እያደረግን ያለ ነው። እየተዝናናችሁ እንደሆነ ተስፋ አድርጋለሁ። እንዴት ነው እየተጫወትክ ነው? እየተጫወትኩ። ውሃ ያጫውታል። ጠጣው ቢሆን ምንም ቢሆን ጠጣ። በነገራችን ላይ ቅድም ነግሬሃለሁኝ ብዙ ጊዜ የምትሰራቸው ያንተ ቀልዶች ትንሽ የዝቅተኛውን የኢትዮጵያ ዝቅተኛውን ህብረተሰብ ኑሮ በብዛት በሰፊው ያሳያል። እንደው በቀልዶች መሀል ለማሳየት የምትፈልገው ቁም ነገር አለ? እውነት ችግሩንም ያለውንም ነባራዊ ሁኔታ በቀልድ እያዋዛ ማሳወቅ የምትፈልገው ቁም ነገር? አንዳንዴ በመነሳት ነው እንደዚህ አይነት ነጥቦች ላይ የምታተኩረው? አንዳንዴ ዝም ብለሽ ቸገረኝ ብለሽ ዝም ብለሽ በደረቁ ጥበት ከምታረጊው እየተዋዛ ነገር ያለውን ኑሮ ቅድም ነገርኩሽ። ሳቅ የሚፈጠረው ከሀዘን ሲብስ ነው አልኩሽ። እኔም በዛ ውስጥ ነው ይሄ መልእክት እንዲተላለፍ የምፈልገው እና ከኖርኩበትም ኑሮ አኳያ ይመስለኛል ይሄንን የምሰራው። ያንተ የነበረውን በትክክል የኖርኩበትን ላይፍ ነው አብዛኛው ማሳየው ነው የምትለው። ያው ብዙዎቻችን የተገኘ ነው ከድሃው ህብረተሰብ ነው። ስለዚህ ያሳለፍከው ላይፍ ነው አብዛኛው። ለዚህ ነው ስትሰራው የማይከብድህ። በቃ አሁን ራሱ እንደው ይቅር ይበለኝና ይሄ መልእክቱ ራሱ አንዳንድ ጥቅሶች ካየሽ ሃይማኖታዊ ጥቅሶች ሀብታም ቤት ላይ ስትገቢ ግርግዳው ላይ ምንድን ነው የምታየው? ንገረኝ አንተ። ሁሉ ነገር ባንተ ሆነ ይላል አይደል? እኔ ቤት ብትመጪስ ምንድን ነው የምታየው? ከኔ ቤት ጀርባ እንግዲህ መሸሸጊያ አንተ ነህ ነው የሚለው አይደል? ለዚህ ነው ነገሮችን ማውጣት የምንፈልገው። ሀሳቡ ሁሉም ያንተ ናቸው። እነዚህ የምትሰራቸው ቀልዶች አብዛኛው መነሻ ሀሳብ ወይ ሰው የሚረዳህ አለ በዚህ ጉዳይ ላይ ስትሰራ በዚህ ጉዳይ ላይ የሚልክ? በብዛት ራሴ ነኝ የምሰራው፣ ግን አንዳንድ ሰዎችም ይረዱኛል። ሀሳቡን አምጥተው ዝም ብለው ፍሬሙን ይሰጡሻል፣ አንቺ ትሰሪዋለሽ። ብዙን የስክሪፕት አንብቤ ምናምን አይደለም፣ ፍሬሙን ይሰጡሻል፣ እሰራዋለሁ። አሁን ራሱ እዚህም ብዙ እያሰብኩ ነው። እዚሁ ራሱ እንደውም ብዙ ቀልዶችን ሳይ እያወራ ዝም ለምትፈጥረው ነገር ያለ ይመስለኛል ከተጠናው ከተዘጋጀበት ውጪ ራሱ። እና ቃላቶች የምትጠቀምባቸው ቃላቶች ምናምን እኔ ተጠንተው ሁሉ አጥንተው ይሄን ልበል ብለህ የምትዘጋጁ ላይ አይመስለኝም። ጀስት ይመጣልን ነው የምታወራው። የመጣልኝን ነው። እኔና አንቺ ራሱ ልምምድ ብናረግ በንጋቱ ሀሳቡን እንጂ የሚይዘው እኔ ያንን ስራ አላስታውሰው። አዲስ ነገር እዛው ላይ ስትሆኝ የሚመጣ መድረክ ላይም ስትወጣ እንደዛ ነው ብዬ አስባለሁ።
እዛው የሚመጣልህ ነገር ነው እየጨመረ የምትሄደው። አንድ ቀልድህን አየሁ በጣም ነው ለነገሩ ያዝናናኝ። ቤትህን የምታስጎበኝበት ፓርት መጀመሪያ እሱን ፕሮግራም ተከታተለው ነበር ኤምቲቪ ላይ ይመስለኛል ያለው። አዎ ተከታተለው ነበር ኤምቲቪ ላይ የዘፋኞቹ። እኔ ደግሞ ሚስክን ቤት ሆኜ ተከታተለው ነበር። እና ያንን ፕሮግራም ለመስራት እንዴት አሰብክ? ያው ከኑሮሽ ጋር ያን ልጅ ሀሳቡን የሚያመጣልኝ ልጅ አለ እና ከኑሮሽ ጋር ደግሞ ያለውን ነገር ነው የምታሳየው። ያ ማለት መልእክቱ ቀልድም ቢሆን ያ ነገር ሊሆን የሚችለው መጨረሻ ላይ መልእክቱን ሰምተሻታል ትግስቴ? ያ ኮፒራይት ምትል ያ ኮፒራይት እሷን ለማመልከት አህያዋ የእውነት ያንተ ነች? አህያዋ ኧረ ተከራይቼ ነው። አህያ እንኳን የለኝም እንኳን አሁን አስታውሽ። ቆይ ሲሄድ ገዛ ይሆናል። አሁን በአሜሪካ ስራማ በእርግጠኝነት አይደለም አህያ መኪና የሚገዛል። አይደለም? መጀመሪያ አደብ ልግዛ እንጂ እኔ አደብ ገዝቼ ነው። እውነት ለመናገር በጣም ለረጅም አመታት ኮሜዲያኖች የኢትዮጵያ ኮሜዲያኖች ኑሮ በጣም የሚያሳዝን የሚባል ደረጃ ላይ ነበረ። በጣም ልፋት ያለው ስራ ይመስለኛል። እንደውም ከድምጻዮቹ ላይ በጣም ያደክማል። ሰውን ማሳቅ በጣም ከባድ ነው። ሰውን ማሳቅ ከባድ ነው በጣም አይደል? ይሄ ሁሉ ልፋቱ ነው፣ ግን የምታገኙት ጥቅም ብዙም አስደሳች አልነበረም። ሰውን አስቀሽ አንቺ ተሳቀሽ ትኖሪያለሽ። የሚከፈላችሁም ክፍያ ያን ያህል ብዙ ይባል አልነበረም አይደል በየመድረኩ። አሁን ግን በጣም እየተለወጠ መጥቷል። አሁንም እዚህ ሀገር ባሉ ፕሮሞተሮች ምክንያት ብዙ ኮሜዲያኖች እየመጣችሁ ነው። እንግዲህ በከበበው ነበረ ብዙዎቻችን ብዙ መጣሱ ተደጋጋሚ። ከዛ በኋላ ደግሞ ያው አንተም መጣህ፣ ሌሎችም ኮሜዲያኖች እየመጡ ምናምን መንገድ ላይ እንደሆነ እናውቃለን። እና ይሄ እድል እዚህ ሀገር የመምጣቱ እድል ራሱ ትልቅ እድል ነው። ከዛም ውጭ ግን ኢትዮጵያም ጥሩ ብዙ መድረክ ትሰራላችሁ። ክፍያው እየተሻሻለ መጥቷል አይደል? በጣም ጥሩ ነው። አሁን ያለንበት ሁኔታ እዛ ሀገር ካለው እየተሻሻለ ነው። በጣም ጥሩ ነው አትዩ። ስቲል ግን መልካም ነው። ያው ከፊል ደመናማ በሚለው ታልፊዋለሽነት ምንድነው? አይ አሁን ጥሩ መድረክ አግኝታል እኮ በኢቢኤስ የፈለከውን የመናገር መብት አለ። ስለዚህ እንደው ማጋጣሚ መልእክቱን ማስተላለፍ ትችላለህ። ቀብድ አሁን ገና አሳቅሽ ትግስት እያሳቅሽ። አንቺ አንድ አይን ያለው ባቧራ ይጫወታል እንዴ? አይ ችግር ካለ ሜቢ ቀብድ ሰጠው። ምንም ችግር የለም። አሪፍ ነው። እየሰራን ነው። በደንብ እየሰራን ነው። ወደፊትም ብዙ ስራ እንሰራለን። አሁን መንገዱን አግኝተናል። ያው ወጣ ገባ እያለን እንሰራለን። ምነው ሸዋ ኢንተርቴይንመንት እየተባበረን ነው። በዚህ ላይ ደግሞ አሁን እኔም ሌሎቹን ኮሜዲያን ላስመጣ ነው። እዚህ ካሉት ፕሮሞተሮች ጋር ሆኜ ሌሎቹን ኮሜዲያኖች እያስመጣው የኮሜዲያን ባሉካ ሆኜ ምናምን እያስመጣው ላሰራ አስቤያለሁ። አሜሪካ ኤምባሲ ስትገባ ቪዛውን ለመውሰድ እውነት ይሰጠኛል ብለህ አምነህ ነበር? እኔ ምንም እንደዚህ አላሰብኩትም። ለምን ገና እኔ ስገባ የኤችአይቪ ምርመራ ነው የሚመስለው። ሰው ጸጥ ብሎልሻል። ጭጭ እንዴ! የአሜሪካ ኤምባሲ 45ኛ ታቦት ነው ምንድን ነው? እኔ ብቻ ነው እንጣጣልሻለሁ ቤት ውስጥ እንዳጭጭ ብሏል ሰው። ትግስት አለማየሁ ሲል ወንዱ አቤት ይላል። ከማን ሁሉም ተሰንጥሮ ነው ያለው። እና እኔ አልመሰለኝም እንደዚህም ብዙ መጥቼ እንደዚህ። ከዛ በፊት እንዳልከው የትም ሀገር ወጣ አታውቅም? ሞክረህ አታውቅም? ኤምባሲም ገብተህ አታውቅም? እኔ ምንም ብዙ ኤምባሲዎች በአካባቢያቸው አልፋለሁ በታክሲ እንጂ እኔ እንደ ሲም ካርድ ከሀገር ወጥቼ አላውቅም። የትም ሰርቼ አላውቅም። እና በጣም ጨንቆኝ ነበር ስመጣ። እንደው ፈጣሪ እንደው ባህል ተፈቀደ ምናምን እያልኩ ነበር። ለምን ልጄም ይናፍቀኛል። ደግሞ አሜሪካ እኮ ነው፣ ሩቅ እኮ ነው አንቺ። እና በፊልም የማየው ስንት ነገር አለ። እና እዚህ ላብራቶሪ ቢያረጉኝስ ብዬ ነበር። ስመጣ ግን እየዞርኩልሽ ቺክን እያልኩ ከተማ ውስጥ እኔ ነኝ የምዞረው። የሚል ድምጽ ከሰማሽ እኔ ነኝ ሆቴል ውስጥ። በጣም ቆንጆ ሀገር ነው። በጣም ተመችቶኝ ነው። እንትን የመቼልታው መድረክ እስቲ ንገረኝ። የዳግማ ትንሳኤለት የነበረው መድረክ በጣም አሪፍ መድረክ ነበር። እንዴት ነበረ ተመልካቹ? ተመልካቹ በጣም በቃ ደስ ነው የሚልሽ። እንዴ በከለር እኮ ነው የሚያይሽ። እሱን ሰርቼ ነው በህልሜ ለመጀመሪያ ጊዜ ከለር ህልም አይቼ የተኛሁት። የዛን ቀን ነው ቲጂ
አልጋዬ ላይ አብዬ እንዴት ያምራል መሰለሽ አሁን ጥሩ ነገር ሰርተሽ ዶላር ይዘሽ እንቅልፍ ተኝተሽ እንዴት እጅዬ መቼም አብረሽኝ ተኛ ይባል እንደታዩ ነው እኔ እንደታዩ ብዬ ነው እኔ ለሌላ አይደል ለማሳየት ነው ለህልሙ ነው እንጂ እኔ ለሌላ እኔ ትቻለሁ ልጄን ከወለድኩ በኋላ ሁሉ ነገር ትቻለሁ ያው ልጄንም እኔ ለሙቀት ሰድጄ ነው እሷ ለፍጥረት ብላ ይኸው ይዤው ቁጭ ብዬ ወይኔ ፍልፍል በጣም እየገደልከኝ ነው እስቲ ስለዚህ ሀገር ገጠመኝሽ ደግሞ አውራኝ አንድ በቅርቡ የሆነ የሰው መኪና ተደግፈ ኢትዮጵያ ውስጥ የሰው መኪና ተደግፎ ማውራት ምንም ማለት አይደለም እንዴ ኧረ ቁጭት ይበታልሽ ከፈለክ ላይ ቁጭ ብለህ እንደፈለግሽ እንዴ እኛ ስንት ጭቀጥረን የለ እንዴ ማርቼዲስ ተደግፈን የማይ ነው ያባጄ ነው ይያል እዚህ እንዴ ቂጤ ካረፈ 3 ሰከንድ አይሞላው አንድ ጥቁር ነሽ በደቂቃ 300 ስድብ ከርቀት ነው የምትመጣው ዋይ 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 ያለች እግዚአብሔር እንደው ያለ መማር ጠቀመኝ ለምን የሰደበችኝን ስድብ በሰማው አብድ ነበር ይሄን እንግሊዘኛ ታወርዷለች ተቆጥራል ተረከበችው ነገሩ ከት እንደመጣችሁ ታወርዷለች መስፈን እንዴ ያደረከው ጀስት ተደግፈህ ነው እንጂ ምንም ያረከው ነገር የለም ተደግፈኝ ጽፈህበታል አሉ ተው ይያልክ ምናምን ሁሉ መስታወቱ ላይ አረ እኔ እንዲሁ ሆድሲ በሰኝ እንዲያርገው ነው እንጂ ምንም አላረኩ ስልክ ያወራ ነበር ስልክ እና መስፈን ምንድነው የምትለው እቺ ሴትዮ ከመኪናዬ ላይ ተነስ ነው የምትለው ምን ነው ፈላብሽ አልኳት እንዴ ያህል ቃል እንዴ እኔ በጣም ነው በምን ሰደብ በአማርኛ አዎ ተርጉሙን አታውቅም ጠቃርኳት አይምሮዋን ከዛ ተነስቼ ሄዱ አለችክሳ ምን ትለኛለች የመጨረሻው ዲ ነው ብቻ መጨረሻው ውስጥ ዲ ነው ደርቲ ተበለኝ ስቱፒድ ተበለኝ ዲ ነው ብቻ መጨረሻው ሰደበችክ አዎ እና እዚህ ሀገር ደግሞ እንግሊዘኛና እድር ድፍረት ነው የሚጠይቀው ይሄው እንደ ጉዳ ወራዋለሁ ብታይ ኧረ እባክህ በአንድ ሳምንት ለመድክ በአንድ ሳምንት እስቲ በአንድ ሳምንት ትንሽ እስቲ ስልክ ራሱ ሄሎ ማለት ጀመርኩ እኮ እንዴ ምን ነበር እንትን ኢትዮጵያ ያው ሄሎ ነው እሱ እና በጣም ሌላ ስትዞር እንግዲህ አሁን ደግሞ እንደማየው ኢቭን ከኮንሰርቱ በኋላ ቤት ለቤት ይዞርክ መኮመክ ጀምረሃል አሉ ያው ቤት ለቤት እየበላው ነው ቤት ለቤትማ አይቀርም አሁን ከዚህ ወደ 22 ምናምን መድረኮች አሉኝ የተመቻቹ ሌላ ስቴቶች ውስጥ ከዛ በኋላ ደግሞ ቤት ለቤት እሰራለሁ ብዙ የሚገጥምሽ ነገር አለ እኔ አሁን ሱፐርማርኬት ባለፈው ሄጄ የሆነች ኬክ ሰጠኝ ማፍል የሆነ ስሟ ምን ነበር ማፍል እሷን ሰጠኝና ወረቀት ያለች እሺ እኔ ወረቀት መኖር መጀመሪያ ምን አውቃለሁ አለ እኔ እንደ ኢትዮጵያ ውስጥ ራሱ እኮ ሰው ራዚል ኬክ ቤት ቀጥሮኝ ራጉኤል ነው እኔ ስጠብቅ የተገኘሁት እኔ ኬክ ቤት መመከር ነው የሚመስለኝ አልሄድም እኔ ኬክ ቤት ሄደ ሰው ጠይቂ ካለነ ደውይ ከፈለግሻው እኔ አለው እና ከቃጁስ ምናምን እየገዛው ትልልቅ ጁስ እገዛልሻለሁ እንደውም አንዱ ጥቁር ፓርቲ ያለብህ ወይ ነው ያለኝ በተርጉም ሰሰሙ እዚያ እነን ኬክ ሰጠኝና በላው ከበላው በኋላ ቆሻሻውን ጣል አለኝ ይሄ የምን ቆሻሻ ነው የምትለኝ ወይስ እዚህ ሀገር ከበሉ በኋላ ማስመለስ አለብኝ የበላውትን ምንድነው እንዳገሩ ይለያያል ባህሪ ምንድነው ስል እንደገና ስቲን ከበላ ብሎ ሰጠኝ በላሁት እንዴት ሁለት የበላሁት ለካ ውልቅ የምትል ወረቀት አለችው እኔ ደግሞ የቢፍ ስጋ ነው ያልኩ እኮ ነው የምበላው ዝም ብዬ እሱን አረሳም ከዛ በኋላ ያው በሳምንት ሁሉን ነገር ለመድኩት አሁን ከተማውን ራሱ እንደልቤ ነው ብቻ ነው ተታቃለ ብቻ ነው የሸዋን ጂፒኤስ ይዤ ነቅየው በግሪ ጂፒኤስ ይዤ እየዞርኩ እንደዚህ አሁን ለምጫለሁ በጣም ደስ ይላል በባስ መጠቀም ነው አልጀመርክም እንትን የሆነች ቁጥር አይቼ ነበር 17 ሽሮ ሜዳ ነው ወይ ስል የሚያናግረኝ ሰው ስላጣው ወርጄ ተመለስኩ ወይ በጣም ደስ ይላል አሁን እዚህ ፊት ለፊቴ የሚስትና የልጅን ፎቶ ያያየው ነው መጀመሪያ ሚስትህን በጣም ታምራለች ልጅህን በጣም ያምራል የሚገርመው ግን እንዴት ቁም ነገር ብላ ገባችክ እንዴት አታገባኝ እኔ አንተ ቁም ነገር ስለማታወራ ያው አንድ ሰዓት ሞላን ቁም ነገር አላወራኝ እንዴ ዝም ብዬ ማስቃት መስሎሽ አሳቅቃታለሁ እኮ ብዙ ቦታ ላይ አንቺ ተብት ስራሽ ነው ቀልድ እሺ ኑሮሽ ግን ምርር የምርህን ነው የምትኖረው እሺ ያው እኛ ሀገር የውሸት ነው ለጋብቻ የጠየካት ቀን ማመን ይከብዳት ይመስለኛል ማመን ይከብዳት ስልህ በቃ አንተ ቀልድህ ምርህም ይከብድ ይመስለኛል ለመለየት እኔ ኑሮዬ ላይ ከባድ ነው እሺ
እና ሳገኛትም ደስ ነው ያለኝ በጣም አመሰግናታለሁ እሺ እና እሷም ፍቃደኛ ሆና ነው እንትን ያለችው እና ኑሮዬ ላይ ግን ያ ሲሪየስ ነክ አዎ አሁን ለቅሶ ሲኖር ወይንም አንዳንድ ጥሪዎች ላይ ትሄዳለህ አልሄድም ጭራሽ እግዚአብሔር ይመስገን አልሄድም እኔ ከለቅሶ ቤት ተባረሬያለሁ እኮ ስም መጥቀስ አልፈልግም ሄድኩኝ ለቅሶ ቤት ላስተዛዝንና ገብቼ እኔ ማልቀስ ጀመርኩ የምሬን ነው ማለቅሰው ማውቀው ሰው ነው ሞደው ሰው ነው የሞተው ሳለቅስ ሰው ይስቃል የሆነች ልጅ አስተባብላኝ በቃ አይዞ ብላኝ አንበየን ጠራርጋ የሆነ እንባ ድርቅ ነገር እንዳነሳ አርጋኝ ይሄን ፍሮንጀራ ምናምን አለ አይደል ይሄ አዲስ አበባ ለቅሶ ቤት ምግብ ታውቂዋለሽ እኛ ባስ ነው የምንለው አዎ ባስ ምን ማለት ነው ቢጫና ቀይ ወጥና ምስር አይደል ያው ነው ለቅሶ ቤት ያለው አዎ ባስ ነው የምንለው እሱን አስቼ እየበላው ሴትዮዋ ነጠሏን እንደ ፓራሹት እንዲህ ብላ መጣችልሽ ምን ነው አልኳት ሀዘኔን ልወጣበት ውጣልኝ አለች እንዴራ ወጣልሻለሁ ያስኩትን ልብላ እህልት በላው እንዴ ሳልበላማ አልወጣም ከተሰደብኩት በልቼ ነው የምወጣው ምናምን አልኳት በቃ ዘውዲ በቃ ለቅሶ ቤትም ሲሄድ የምርህን ነው አዎ ስለምቸገር አልሄድም እንኳን እሱ ቤተክርስቲያን ሄጄልሽ ጉርጊስ ቤተክርስቲያን እሺ እጸልያለሁ ጸሎቴን ቢሰማኝ ብዬ አንዱ ዳይት ይዞ እየጸለየ ነው አየኝና ዳይቱን አጥፎ ስማ አንተ እናንተም እዚህ ትመጣላችሁ ወይ አለኝ እንዴ እኛ አሚቼ ነው እንዴ ተሰራ ነው እና ሰው አይመስልሽም ብቻ ይከብድ በጣም ከባድ ይመስለኛል ለኮሜዲያኖች እና ሁሉም ኮሜዲያን ሲጠየቅ በዚህ መልኩ ብዙ ጊዜ ሲቸገሩ ሰማለሁ እና ያንተ ደግሞ በጣም ይከብዳል ባይ ነኝ የመጨረሻ ምክንያቱም ፍልፍሉ እንዲህ ሲያዩህም ስትራመድ ምን ስትልም እየሰራህ ነው የምትመስለው ስራ ያው ጥሩ አቋም ስለሌለኝ ያው ሁለት አንቺም ተናግረሽዋል ባለፈው በዚህ በጣም ነው የሚያስቀው ለማንኛውም ለልጅህ ስሙ በጣም ነው የገረመኝ በልጅህ ይሄ ኮሜዲ ህይወትን በልጅህም ላይ ለማንጸባረቅ ፈልጋል የልጅህን ስም ያልከው ያልኩት እናቱ አሜን ነው ያለችው አው እሱ አሜን ነው ያለችው አሜን በረከት ትሏል እኔ ደግሞ ነው ያልኩት የፊደል ብቻ አው እኔ ስም በረከት ነው የበረከት ዋው እቺን ትገጥምልህ በማለት እንጂ ሌላ የተለየ ምክንያት አለ ሲያድግም እስክርቢቱ አይጨርስም እየተወደደ ነው እስክርቢቱ ካሁኑ አቅደሽ ነው ማሳደግ የነ ብቻ ጽፎ ቁጭ ልጅ ማሳደግ እንዴት ነው እግዚአብሔር ይመስገን በጣም አስቸጋሪ ነው እንዴት አስቸጋሪ ነው አሁን ኑሮ ተወዷል ኑሮ በጣም እሺ እንዴት ነው ልጅ ማሳደግ አንቺ እንዳደግሽው አይደለም እነሱ የሚያድጉት እስካሁንስ ችየዋለሁ አሁን ካሁን በኋላ ደግሞ መሳቃ ለሁለት እኮ የሚከፈለው ሊይዝ እኮ ለምንድን ባለፈው እናቱ ደወለችልኝ መንጋጋ ወጣ ብላ እየሳቀች እኔ ደግሞ ልጅ ግራይንደር ሊሆን ነው እህል ሊፈጅ ነው እየተሳቀቀ እና በደውላኔ ነገረች አዎ አፉን ራሱ ሲፈታ አፕል ብሎ ነው የፈታው ኪሎ 95 ብር አስቢው እኔ ኮሽምና ቀጋ በልቼ ነው ያደኩት ቤት ለቤት አፈር በሩብሬ ነው ያደኩት ባለፈው በእግሩ መሄድ ጀመረ አለች አልብሼ ለቀቁት ዳዲ ያለ አንኳኳ እኔ በዛው መሄድ ነው ይመስልኝ ብቻ ደስ ይላል ልጅ ወደሃል በጣም ተደስተሃል ብዬ ገምታለሁ በልጅክ ለዛ ነው ዛሬ ፍለፍቴ ቁጭ ብዬ ካላለ አላውቅም ብለህ ያልከው ሁሌ ማታም ቤቴን እሱን ነው ማየው ሁሉ ጊዜ ይናፍቃል በጣም እሱም በእርግጠኝነት ናፍቀዋል አዎ ሌታ ይናፍቅ የሯጭ ልጅ አምላጭ አይደለም የሚሆነው ዛሬ እንግዲህ በኢቢኤስ አግኝቷል እሱ እየተመለከተ ነው ስለዚህ ያው ህፃን ነው ደግሞ በአካል ያያየ ሁሉ ነው የሚመስለው ምን ትለዋለህ እስቲ በቀጥታ ለሱ አሜን እወድሃለሁ አሜን አልከው እኮ አዎ እወድሃለሁ ስለው የን ጨመርኳታ ልጅ እወድሃለሁ እስክመጣ ጠብቀኝ ባለቤቴም በመጣም ባልመጣም በሩን ዝጊ ወጣም መልእክቱ በቃ ለባለቤትህ እና ለመላው ኢትዮጵያ ህዝብ አመሰግናለሁ እመጣለሁ እያልካቸው ነው አዎ እመለሳለሁ የተወሰኑ ወራቶች ናቸው እዚህ ያሉ ስራው የተወሰነ ጊዜ ነው እዚህ ምሰራው ተመልሼ ወደ ሀገሬ እሄዳለሁ ሰርቼ እመጣለሁ እዚሁ ነው ለሚመለከቱት እዚሁ ነው እዚህም ለምትመለከቱኝ ይኖራሉ በየስቴቱ እመጣለሁ እድሜ ለሸዋ ጂፒኤስ እመጣልሻለሁ ጂፒኤስ ልጅ ቤት ለቤት ነው እመጣለሁ ስለዚህ ሁላችሁም ታገኙኛላችሁ ይላል ሁላችሁንም ማገኛለሁ አመሰግናለሁ ወዳችኋለሁ ፍልፍሉ እዚህ ሀገር እንግዲህ ከመነሻው ከጻነት ጀምሮ አሁን እዚህ የደረስክበት ትልቅ ደረጃ ላይ እንድትደርስ ብዙ ሰዎች ይገዛ አድርገውልሃል ብዬ ገምታለሁ
ከፈጣሪ ቀጥሎ። ስለዚህ እነዚህን ሰዎች ደግሞ ሚዲያ አጋጣሚ ሲገኝ ማመስገን ተገቢ ነው አይደል? አዎ። ስለዚህ ድል ልስታኔ ደግሞ ለዚህ ላበቃችን ለአያቴ አሉ አያት አዎ ያለ እናት ያለ አባት አሳድጋኝ እዚህ ላይ ያደረሰችኝ ለሷ ትልቅ ክብርና ምስጋና አቀርባለሁ። ለመላው ኢትዮጵያ ሕዝብ ብዙ ሰው ነው ባለውለታዬ ለኔ ብዙ ሰው ነው። ለባለቤቴ፣ ለልጄ፣ ለቤተሰቦቼ፣ ለወንድሞቼ እንዲሁም ለመጀመሪያ ካሴቴን ለሰራልኝ ለቢኒያም ከበደ በጣም ነው የማመሰግነው። ለመላው ኢትዮጵያ ሕዝብ አመሰግናለሁ። ምስጋና ደርሷል። እኛ ደግሞ አንተን በጣም እናመሰግናለን። በጣም አዝናንተህናል። እኔንም ተመልካቾችንም ነው ያዝናናው ዛሬ። ምንም ችግር የለም። በጣም እኔ ሳቂን መቆጣጠር ሁሉ አቅቶኝ ነበር። እኔ እንደ ወትሮ እንጮትን አይደለም ዛሬ የሰራው። ለማንኛውም በጣም ደስ ብሎኛል። በጣም አመሰግናለሁ ፍልፍሉ። እኔም በጣም አመሰግናለሁ። ቴንኪው በጣም እንጫወት ፕሮግራማችን ስላለቀ እናመሰግናለን። እኔና አንቺ ደግሞ ወተን እንጫወት። እኔና አንቺ ወተን እንጫወት። ነኝት ጨረስኩ በቃ። ቆይ እንዴ ልዝጋው። ቂጤ ጋለ እንዴ እኔ ቂጤ ጋለብኝ። ሸቲ ልዝጋው። ምኑን ነው የምትዘጊው? ዘጊዋ